ተመልካቾቻችን እንግዲህ ይህ ሳምንታዊ ለጤናችን የተሰኘው ዝግጅታችን ነው። በዛሬው ዝግጅታችን ላይ የምንወያይበት ርዕስ ጎይተር ወይም የእንቅርት ህመም ይሆናል። ጎይተር ምንድነው? እንዴትስ ይከሰታል? ህክምናውስ ምንድነው? የሚሉ ተያያዥ ነገሮችን እናወራለን። እንግዲህ ጎይተር ከህክምና ስፔሻሊስት ጋር የምንናገር እየሆነ ታይሮይድ ግላንድ የሚባል የሰውነታችን ክፍል ላይ የሚፈጠር ህመም ነው። ታይሮይድ ግላንድ ምንድነው ብለን ብንጀምር የተሻለ ይመስለኛል። ለዚህ ደግሞ እንግዳ ጋብዘናል እዚህ ስቱዲዮአችን ድረስ። እንግዳችን ዶክተር ሚሊዮን መሐመድ በዋቸሞ ዩኒቨርሲቲ ረዳት ፕሮፌሰር እንዲሁም ደግሞ በጠቅላላ ቀዶ ህክምና ስፔሻሊስት እና በጡት በጎይተር እንቅርት ወይም በተጓዳኝ የሰውነት ክፍል ሰብ ስፔሻሊስት ሐኪም ናቸው። ዶክተር እንኳን ደህና መጡ። እንኳን ደህና ቆያችሁን። አመሰግናለሁ ጆሴ። እሺ እንግዲህ ዛሬ እዚህ እንግዳ አድርገን ጋብዘኖት በጎይተር ዙሪያ ላይ እንድንነጋገር ነበረ ወይም ደግሞ በእንቅርት ዙሪያ። እስቲ ወደ በሽታው ገብተን ከመናገራችን በፊት ታይሮይድ ግላንድ ስንል የትኛው የሰውነታችን ክፍል ውስጥ የሚገኝና ምንድነው ስራ ውስጥ ጥቅምስ ምንድን ነው? ኦኬ፣ ጥሩ ጥያቄ ነው። እንደመንደርደርም በጣም አስፈላጊ የሆነ ጥያቄ ነው ብዬ ማስበው። ታይሮይድ የሚባለው እጢ ወይም ግላንድ በሰውነታችን ክፍል አንገታችን ላይ የሚገኝና አየር መተላለፊያ ቧንቧ ፊት ለፊት የምንለው ማለት ነው፣ እዛ ላይ ያለ ምናልባትም ቢራቢሮ የሚመስል ቅርጽ ያለው እጢ ነው። ያ እጢ ለሰውነታችን በጣም አስፈላጊ እጢ ነው። ስለዚህ ማንኛውም ሰው ታይሮይድ የሚባል እጢ ወይም ግላንድ ይኖረዋል ማለት ነው፣ አንገቱ ፊት ለፊት። ያ እጢ ምንድነው ጥቅሙ? ማንኛውም ሰው የተመገበው ምግብ ሰውነቱ ላይ ከተዋሃደ በኋላ ያ ምግብ ወደ ጉልበት ወይም ወደ ኃይል አመንጭነት በተስተካከለ መንገዱ ተለውጦ ሰውነታችን ላይ ጥቅም እንዲሰጥ የሚያደርግ ነው። ስለዚህ የትኛውም የሰውነታችን አካል ከላይ ከፀጉር ጀምሮ እስከ ታች ጥፍር ድረስ በዚህ እጢ ወይም ግላንድ ቁጥጥር ስር ነው ያለው ማለት ነው። ስለዚህ የተስተካከለ ታይሮይድ ግላንድ ማለት ለማንኛውም ሰው በጣም አስፈላጊ ነው ማለት ነው። ስለዚህ ይህ ነገር ሁሉም ሰው ሊገነዘበው ያስፈልጋል ማለት ነው። እጅግ አድርገን እናመሰግናለን። ስለዚህ አሁን የታይሮይድ ግላንድ የምንለው በሰውነታችን ላይ አንገት አካባቢ ቢራቢሮ መስላ የምትታይ በግራና በቀኝ የራሱ የሆነ ስትራክቸር የራሱ የሆነ ቅርጽ ያለው የሰውነታችን ክፍል ነው። ጠቀሜታውንም ቦታውንም በደንብ አድርገው እንግዲህ ነግረውናል። እጅግ አድርገን እናመሰግናለን ዶክተር። እንግዲህ ወደ ዋናው ውይይታችን ስንመጣ ስለ ጎይተር ወይም ደግሞ እንቅርት የምንነጋገር ነው የሚሆነውና ጎይተር ወይም እንቅርት ስንል ምን አይነት በሽታ ነው? ምንድነው? ምን ማለታችን ነው? ኦኬ፣ በተለምዶ ጎይተር ወይም እንቅርት ብለን የምንለው የበሽታው ወይም እክል ማለት ምንድነው? እቺ ቅድም የጠቀስናት ታይሮይድ የምትባለው እጢ ወይም ግላንድ በሆነ ምክንያት ሊሆን ይችላል በማደግ ስታሳይ እድገት ስታሳይ፣ ይህ እድገት በምን ይገለጻል? ለሰው በሚታይ መልኩ እድገት ስታሳይ ማለት ነው። ያ በተለምዶ እንቅርት ወይም ጎይተር ይባላል፣ ወይም እድገት አሳየ እንላለን ማለት ነው። እንግዲህ ኖርማሊ የሆነ ታይሮይድ የሚባል እጢ አለ። ያ እጢ ግን በተለያዩ ምክንያቶችን በኋላ ላይ በበልጥ እናብራራለን። ስለዚህ ያ ማደግ ስታሳይ፣ ያ ደግሞ እይታ ላይ ስትገባ ማለት ነው፣ ለሌላ ሰው መታየት ደረጃ ላይ ሲደርስ ጎይተር ወይም እጢ እንላለን ማለት ነው። እንግዲህ ደረጃዎችም ይኖሩታል ማለት ነው። በጣም ትንሽ የሚታይ ከፍ የሚል እያለ እየጨመረ በጣም ትልቅ የሚሆንበት ደረጃ ሊደርስ ይችላል። ደረጃዎችና አይነቶችም ምክንያቶችም ይለያያሉ። ቦታው ላይ የማደግ ነገር ከፍ ብሎ መታየት ነገር ሲጀምር ያው ደረጃው እንደተነሳ ሁሉ በትንሹም ይሁን በትልቁ ያ ማደግ ነገር ሲታይ እጢው ጎይተር ብለን ወይም እንቅርት ብለን እንወስዳለን ማለት ነው። እሺ ያው እንግዲህ ቅድም እንዳነሱት ወደ መሀል ላይ ምክንያቶቹም ሁሉም ነገሮች ዘርዝረን እናያለን። ከዛ በፊት ግን ይሄ
እጢ ወይም ደግሞ ይሄ እንቅርት ጎይተር የምንለው ምን ይመስላል? እስቲ በዓለም አቀፍ በሀገር አቀፍም ብሎም ደግሞ እዚህ እንግዲህ እርስዎም በሚሰሩበት ተቋም በሚሰሩበት አካባቢም እንዴት ነው እያጋጠማቸው ያለውና ምን ይመስላል? እስቲ ይመስላል እንግዲህ እንቅርት የምንለው እክል በዓለም ደረጃ በሰፊው ተስፋፍቶ የሚታይ የህመም ወይም እክል አይነት ነው። ይህን ስናይ ምንድነው ብዙ ጊዜ በጣም በከፍተኛ መጠን የሚታየው በማደግ ላይ ባሉ ሀገራት ላይ ይሆናል ማለት ነው። ይህንን በኋላ ላይ ምክንያቶችን ስናሳይ የበለጠ እናብራራዋለን። ስለዚህ በተለይ ወደ ኋላ በቀሩ ሀገሮች ላይ በብዛት ይታያል። ይህ ደግሞ ያው ከምግብ እጥረት ወይም ከተለያዩ ነገሮች ጋር የተያዘ የመሆኑን ነገር ያሳያል ማለት ነው። በእኛ ሀገር በምንመለከትበት ጊዜ ላይ በብዛት የሚታየው ተራራማና ከፍተኛ የሆኑ ቦታዎች ላይ በበልጥ የመታየት ነገር ይኖራል። ይህን ስንል ማለት ምንድነው? በተለይ ተራራማ ከፍተኛ ቦታዎች ላይ ምንድነው የሚሆነው? አፈሮች ብዙ ጊዜ ሚኔራሎች ወይም እነዚህ ኤሌመንቶች ትሬስ ኤሌመንትስ የምንላቸው እጥረት ይታይባቸዋል። እዛ ላይ የሚበቅሉ ሰብሎች ወይም የተለያዩ ነገሮች በተለይ ማይክሮኒውትሪየንትስ የምንላቸው ወይም እነዚህ እንትኖች ማለት ነው ቫይታሚኖች ወይም ሚኔራሎች እጥረት ነው። ከነዚህ ውስጥ ደግሞ በዋናነት አንዱ አዮዲን ነው። ምግብ ላይ እጥረት ስለሚኖር የጎይተር እንትኑ ከፍተኛ ስርጭቱ ከፍተኛ ሆኖ ይታያል ማለት ነው። በሆሳዕና አካባቢ ወይም ሀዲያን፣ ከምባታን እንደዚህ ጨምሮ በማዕከላዊ ኢትዮጵያ ክልል አካባቢ ይህ ነገር ያው የተፈጥሮ አቀማመጡ እንደሚታወቀው ተራራማ በአመዛኙ ይታያል። ስለዚህ በብዛት አለ ማለት ነው። ይህንን ስናገር እንግዲህ ምንድነው የተወሰነ ጥናት ሰርተን ዳሰሳ ጥናት ሰርተን ያየነው ነገር ስላለ ነው እየተናገርኩ ያለሁት። ለምሳሌ ከ4 ዓመት በፊት በሆሳዕና ከተማ ላይ እኛው ራሳችን በሰራነው ጥናት ላይ ያየነው ሆሳዕና ከተማ የተወሰነ ትምህርት ቤቶች ወስደን ነበር። ወደ 9 ትምህርት ቤቶች 3 የመንግስት 6 የግል ናሙናዎች ወሰድንና ከ6 እስከ 12 ዓመት ያሉ ህፃናት እነሱ ላይ ጥናት ሰርተን ነበር። ወደ 492 ተማሪዎች ወስደን ማለት ነው። በዛ ላይ ያገኘነው ወደ 37.8% የጎይተር ምልክት ተማሪዎች ላይ አይተናል። ይሄ በጣም አስደንጋጭ ውጤት ነው። ለንጽጽር ለምሳሌ ናሽናል አቨሬጁ ከዚህ አንሳል ማለት የኢትዮጵያ ብሔራዊ አቨሬጁን ስናይ ከዛ ከፍ ያለ ነው። እርግጥ ከዚህም ከኛም የበለጠ ደግሞ ወደ ጅማ አካባቢም ያለ ታይቷል። ወደዚህ ወደ ባሌሮቤም አካባቢ እንደዚህ ታይቷል። እነዚህ ቦታዎችን ለማነሳቸው ትንሽ ከፍተኛ ቦታዎች ነው፣ ግን የሆሳዕናም አካባቢ ያለውም ከፍተኛ ነው። ይህን ይመስላል እንግዲህ። እሺ እንግዲህ ምን ይመስላል የሚለውን ነገር ስንመለከት እንዳነሱት ሆሳዕና አካባቢ ላይ በተሰሩ ጥናቶች ብሎም ደግሞ እዚሁ በማዕከላዊ አካባቢ ያለውን ነገር አንስተዋል። በዓለም አቀፍም በአገር አቀፍም እንደዛው ምን ይመስላል የእንቅርት ህመም የሚለውን ነገር እያየን ነው። ከዚህ ጋር አያይዘን እስቲ የእንቅርት ወይም ጎይተር የምንለው ህመም መንስኤዎቹ ምንድን ናቸው? ምን ሊሆን ይችላል አጋላጭ መንስኤ? በዚህ ነው ብዙ ናቸው እንግዲህ የተለያዩ ምክንያቶች መንስኤዎች ሊኖሩ ይችላሉ። በዋናነት ቢጠቀሰው ቅድም እንዳነሳሁት የአዮዲን እጥረት ነው። አዮዲን እጥረት ምግብ ላይ የምንመገበው ምግብ ላይ ሊሆን ይችላል። አዮዲን በሚፈለገው መጠን ካሌለ ያ ወደ እንቅርት ሊመራ ይችላል። እንዳውም በዓለም ደረጃ አዮዲን ዴፊሺየንሲ ወይም የአዮዲን እጥረት ጎይተር በከፍተኛ ደረጃ የአንበሳውን ድርሻ ይዛል ማለት ነው። ከዛ ቀጥሎ የተለያዩ ምክንያቶች ሊኖሩ ይችላሉ። በምግቦች የተለያዩ ምግቦች እነዚህ ምግቦች ምንድነው? እነዚህ አረንጓዴ ቅጠሎች ለምሳሌ ብራሲካ ፋሚሊ እንላቸዋለን በእንግሊዘኛው። ምን ለማለት ነው? ብዙ ጊዜ አረንጓዴ ቅጠላቅጠል እንደ ጎመን፣ እንደ ካሳቫ፣ እነዚህ የመሳሰሉት ተክሎች ያ ኬሚካል ወይ ፒግመንት ይኖራቸዋል። ያ ደግሞ ለእንትን ሊያጋልጥ ይችላል ለጎይተር። ሌላ በቤተሰብም ሊኖር ይችላል። ቤተሰብ ላይ ፋሚሊያል የምንለው አለ። ያ ሄሬዲተሪ ሊሆን ይችላል።
ሌላ ደግሞ አውቶ ኢሚዩን ምንላቸው የበሽታ አይነቶች አሉ። እነሱ ያው የሰውነታችን በሆነ ምክንያት የታይሮይድ ግላንድን የሚያጠቃ አይነት የበሽታ አይነት ነው። እሱም ያው ይህን ሊያሳድግ ይችላል። ፋይናሊ ደግሞ መረሳት የሌለበት እንደ ካንሰር ያሉ ነገሮች የታይሮይድ ግላንድ የመጠቃት ፖሲቢሊቲ አለ። ስለዚህ እነዚህ ሁላ ነገሮች ለጎይተር ሊያጋልጡ ይችላሉ ማለት ነው። ምክንያቱ ሰፊና የተለያየ ነው ማለት ይቻላል። እንግዲህ ምክንያቶችን ለማየት ሞክረናል። እነዚህ ምክንያቶች የእንቅርት ወይም ጎይተር ህመም ያመጣሉ፣ በሽታን ያመጣሉ ማለት ነው። ዶክተር እንግዲህ አንድ ሰው እንቅርት ወይም ደግሞ ጎይተር ህመም ነው ተብሎ ከቅድም መግቢያ ላይ አንስተን ነበር የማደግ ነገር፣ ሌላ ምን ምልክቶች አሉት? በጣም ጥሩ ጥያቄ ያነሳው ጆሴ፣ አመሰግናለሁ። ጎይተር ማለት እንግዲህ ፊት ለፊት አውጥቶ ሊመጣም ይችላል። ግን አንዳንዴ ደግሞ የተለያዩ በሌላ መንገዶች ሊገለጽ ይችላል። አንዱ የማነቅ ወይም ጉሮሮ አካባቢ ባዕድ የሆነ የተወተፈ አይነት ስሜት መሰማት ሊኖር ይችላል። በተለይ ስራ ሲሰራ፣ ጎንበስ ሲባል፣ ማታ ሲተኛ የዛኔ ስሜት ሊኖር ይችላል። ከዚህ የበለጠ ደግሞ እየሰፋ ሲሄድ የመዋጥ ችግር ወይም የማነቅ አይነት ችግር ሲዋጥ ያን ስሜት ሊሰማ ይችላል። ሌላ ድምጽን የመቀየር እንደዚህ አይነት ነገር ሊኖር ይችላል እና እነዚህ የመሳሰሉት አይነት የመገለጫ ነገሮች ሊኖሩ ይችላሉ ማለት ነው። እና አንዳንዴም ትንፋሽ የማጠርም ነገር ሊኖር ይችላል ማለት ነው። ጎይተር ስንል ወይም እንቅርት ስንል ዝም ብሎ ብቻ ውጭ የሚታይም ነገር ላይኖር ይችላል ማለት ነው። አንዳንዴ ከውስጥ በኩል መሆኑ በደንብ የጎላ ላይሆንና ግን እዛ አካባቢ ያሉትን የሰውነት አካሎች እንደምታውቀው እዛ አካባቢ ጉሮሮ፣ አየር መተንፈሻ ትቦ አለ። እንግዲህ አንገት ማለት የብዙ ነገሮች መተላለፊያ ድልድይ እንደማለት ነው። የአየር መተላለፊያ ይኖራል። የምግብ መዋጫ ትቦም በዛ በኩል ነው የሚያልፈው። አጠገብ ላይ ትላልቅ የደም ስሮች አሉ። ዋና የደም ጋኖች ወደ አንጎል የሚሄዱና የሚመለሱትም እዛ ጋር ነው የሚገኙት። የተለያዩ የነርቭ አካሎች አሉ። አሁን እኔ አንተን ሳናግር ድምጽ ማውጣው ነርቭ በዛ በኩል ነው የሚያልፈው እና የተለያዩ ስትራክቸሮች ስላሉ እነሱ ላይ በመጫን ብቻ የመጀመሪያው ስሜት ሊመጣ ይችላል ማለት ነው። ግን ቅድም የጠቀስኩት በዋናነት ጎይተር ተብሎ ወደ ውጭ ብቅ ብሎ የሚታየው ነገር ነው የሚሆነው ማለት ነው። ከሱ በተጨማሪ ያው የማነቅ፣ ምግብ ሲዋጥ፣ ምራቅ ሲዋጥ የሚሰማ ስሜት፣ ድምጽ መቀየር፣ ያው ተመልካቾች እንደዚህ አይነት ነገሮችን ስንመለከት የጎይተር ወይም ደግሞ የእንቅርት ምልክት ሊሆን ስለሚችል ሐኪም ጋር ሄደን መታየት ያስፈልጋል ማለት ነው። እና ከዚሁ ጋር አያይዘን ብዙ ጊዜ ያው አንድ ቦታ ላይ ሴት ላይ ብቻ ነው የሚኖረው ብሎ ሰው ያስባልና እስቲ ከጾታ ጋር በተገናኘ ደግሞ የትኛውን ክፍል ላይ ያጠቃል በብዛት? ተገቢ ጥያቄ ነው ብዬ ነው የምወስደው። ይሄንን ምንድነው ጾታን በሚመለከት ብዙ ጊዜ እንደሚታየው ያው ሴቶች ላይ በበልጥ ይታያል። እንዲያውም በእንትን ስናስቀምጠው በከፍተኛ ደረጃ ሴቶችን እንትን ማለት የማጥቃት ነገር ይኖራል። ምክንያቱም ይሄ ሆርሞን ጋር የተያዘ ሆርሞን ወይም እኔ ንጥረ ቅመም ካሁን በኋላ ንጥረ ቅመም የሚለውን ቃል እንጠቀማለን። ሆርሞን የሚለውን ከዛ ጋር በተያያዘ ሴቶች የበለጠ ተጋላጭ መሆን ነገር ይኖራል። ለዚህም ነው ሴቶች ላይ በብዛት የሚታየው። ይህ ማለት ግን ወንዶችም ላይ ይታይ ማለት አይቻልም። ግን በከፍተኛ መልክ ተጋላጭ የሆኑት ሴቶች ናቸው። ተመልካቾቻችን ያው ዛሬ እንግዲህ እየተወያየን ያለነው በእንቅርት ወይም ጎይተር ላይ ነው። ሕክምናው ምን ይመስላል፣ ጥንቃቄስ ምን ማድረግ አለብን እና ሌሎች ተያያዥ ነገሮችን ከአጭር ቪዲዮ በኋላ ተመልሰን የምንወያይ ይሆናል። አብራችሁን ቆዩ።
እሺ ተመልካቾች ተመልሰን መጥተናል። እንግዲህ ዛሬ እየተነጋገርን የምንገኘው የተባየን ያለ ነው በእንቅርት ወይም ጎይተር ህመም ላይ ነው። ጎይተር ምንድን ነው የሚለውን ህክምናው እንዴት ነው መንስኤዎቹ የተለያዩ ነገሮችን የተባየን መጥተናል። እስቲ ዶክተር እንግዲህ ምን አይነት ጥንቃቄ ማድረግ ያስፈልጋል ይላሉ ለዚህ ለእንቅርት ህመም ጥንቃቄውን ቢነግሩ? እንግዲህ በዋናነት የጎይተር ወይም የእንቅርት መነሻው ተብሎ የሚወሰደው የአዮዲን እጥረት ነው። ይህን ደግሞ መከላከል የሚቻለው ተገቢ የሆነ አዮዲን በምግብ ላይ መገኘቱን በማረጋገጥ ነው። ይህን ነገር ምን ማድረግ ይቻላል? ያው ምግብ ላይ አዮዲን ያለበት ጨውን በመጠቀም ነገሮችን መከላከል ይቻላል ማለት ነው። ይህም በተለይ አበክሬ መግለጽ እንፈልገው ልጆች በተለይ ታዳጊ ልጆች አእምሯዊ እንዲሁም አካላዊ እድገታቸው ከዚህ ከታይሮይድ ሆርሞን ጋር የተቆራኘ ነው። ስለዚህ እንደሚባለው የአእምሮ መቀንጨር ሊከሰት ይችላል። የአካል እድገት መቀንጨር ማነስ ወይም መዳከም ሊፈጠር ይችላል። እነዚህ ነገሮች እንዳይፈጠሩ ምክንያቱም በኋላ ያን ነገር ማስተካከል በጣም ከባድ ስለሚሆን አዮዲን ያለበት ጨው በመመገብ እነዚህ ነገሮች ማስተካከል ይቻላል ማለት ነው። ስለዚህ አንድ የምንመገበውን ጨው በትክክል አዮዲን ያለው መሆኑን ማረጋገጥ መቻል። እንግዲህ በናሽናል ወይም በብሔራዊ ደረጃ ያው ጨውላ አዮዲን እንዲካተት በመንግስት በኩል የተተለመ መንገድ አለ። ያን በእርግጠኝነት ትክክለኛውን አይነት ጨው በመጠቀም መከላከል ይቻላል ማለት ነው። በዋናነት እሱ ስለሆነ ማለት ነው ምክንያቱም። ህክምናውን ብናነሳ የጎይተር ወይም እንቅርት ህክምና ምንድን ነው? በመድኃኒት ነው እስከ ቀዶ ጥገና ድረስ አለ ወይስ በአመጋገብ ምንድን ነው ህክምናው አንዴ ከተከሰተ በኋላ? በጣም ጥሩ። እንግዲህ ጎይተር መኖሩ መጀመሪያ ማረጋገጥ ያስፈልጋል። ጎይተሩ ደግሞ ካለ ምን አይነት ጎይተር ነው? ምክንያቱ ምንድን ነው? ቅድም የጠቀስኳቸው የተለያዩ ምክንያቶች አሉ። በርከት ያሉ ምክንያቶች ስለሆኑ ማለት ነው። ስለዚህ ያን ነገር ለማወቅ ደግሞ ወደ ምርመራ ማዕከል ማምጣት ያስፈልጋል ማለት ነው። ስለዚህ አንድ ሰው የጎይተር ምልክት ወይም በተለያየ መንገድ ቅድም በጠቀስኳቸው ያሉት ሳይን ኤንድ ሲምፕተምስ ወይም ምልክቶች ከተገኘበት ወደ ህክምና ተቋም በመምጣት መጀመሪያ ጎይተር መኖሩን ማረጋገጥ አለበት። የትኛው አይነት ጎይተር መሆኑን ማረጋገጥ አለበት። ከዛ ደግሞ በኋላ ያ ጎይተር ደግሞ በምን አይነት መልክ መታከም እንዳለበት ማወቅ ይቻላል ማለት ነው። ይህንን በበለጠ ለማብራራት የተለያዩ ዘዴዎች አሉ ማለት ነው። ጎይተር መኖሩን ለማወቅ አንዱ ምርመራ ነው። አንዱ ምርመራ ምንድን ነው? ሐኪም ጋር ከተቀረበ በኋላ ሐኪም ኖርማል የሚወስደው ምርመራ አለ። መጀመሪያ አመጣጡን ሁኔታውን ይጠይቃል። ያለውን ነገር ደግሞ ከዛ ምርመራ አድርጎ መኖር አለመኖሩን ክሊኒካሊ ያረጋግጣል ማለት ነው። ቀጥሎ ደግሞ ያው የተለያዩ መንገዶች አሉ። አንዱ አልትራሳውንድ የሚባል አለ። ያው አልትራሳውንድ ማለት መሳሪያ ነው። በመሳሪያ አንገት ላይ ያን መሳሪያ እንትን በማድረግ ጎይተሩ ምን አይነት ጎይተር እንደሆነ በምን አይነት መልክ ስርጭት እንዳለው አቀማመጡን ጭምር ከደም ስሮች ከደም ጋኖች እዛ ጋር ካሉት የሰውነት አካሎች ጋር ያለው ቁርኝትና ግንኙነት እሱን አካቶ ሪፖርት አድርጎ ያቀርባል ማለት ነው ለሐኪሙ። ሶስተኛ ነገር ደግሞ በናሙና መውሰድ ማለት ነው። ናሙና ማለት ኤፍኤን እንለዋለን በእንግሊዝኛ። ምን ማለት ነው? ከዛች ካበጠችው ፓርት ወይም ካበጠው ክፍል ከጨመረው ክፍል ላይ የተወሰነች በመርፌ ናሙና በመውሰድ ይሄ ነገር መነሻው ምንድን ነው የሚለውን ነገር ያደርሰናል ማለት ነው። በእነዚህ በተለያዩ ምርመራዎች በእነዚህ በሶስቱ በተለይ አሁን ቅድም በነገርኳቸው ምርመራዎች ወደ ግልጽ ሆነ ደረጃ ምን አይነት ህክምና ተመራጭ እንደሆነ ጠቋሚ ነገር እናገኛለን ማለት ነው። አልትራሳውንድ እናያለን። ከዛ ያው ሳምፕል ከቦታው ተወስዶ የተባለውን አይተን በላብራቶሪ ምናምንስ ከደም ከምን? አዎ አመሰግናለሁ። ደም በጣም ወሳኙ ነገር ነው። ደም ከእንግዲህ ላይ የሚወሰድ የደም ናሙና አለ። ያ ናሙና ምን ያሳየናል?
በትክክል ንጥረ ቅመም ቅድም ያልኳቸው ሆርሞኖች ወይም ንጥረ ቅመም በትክክል እያመረተ ነው ወይስ አይደለም የሚለውን ነገር ያሳየናል ማለት ነው። ያ በጣም ወሳኝ ነው። ንጥረ ቅመሙ በጣም ሊጨምርም ይችላል፣ በጣም ሊያንስም ይችላል። ቆንጥረን ወስደን ናሙና ምናየው ማለት ነው። እነዚህ 4 ነገሮች ኳድሪፕል ማለት 4 ማለት ነው። በአራቱ ምርመራ ወደ አስተማማኝ የጎይተሩ መነሻ ምክንያት እንቃረባለን ማለት ነው። ከዛ ትክክለኛው መንገድ የሕክምና አማራጮች ከዛ በኋላ እዛ ላይ ተመስርተን እንወስናለን ማለት ነው። በጣም ጥሩ። ከዛ ላይ ተቆኖ ምን አይነት ሕክምና አሁን ይደረጋል? ሕክምና የተለያዩ ሕክምና መንገዶች አሉን። እንግዲህ በዋናነት የሚነሳው እንግዲህ ጎይተር የተለያየ ነው ብያለሁ። አንዳንዱ ጎይተር ሲምፕል ጎይተር የምንለው አለ። ሲምፕል ጎይተር ማለት ዝም ብሎ ልጆች ለምሳሌ ታዳጊ ልጆች እያደጉ ሲሄዱ የዛን የሚጨምርበት ጊዜ አለ። ወይም እርግዝና ሲኖር በተለያዩ ምክንያቶች ዝም ብሎ ሊጨምር ይችላል። እነዚህ ነገሮች ዝም ብለን ነው የምናያቸው እና ከፊዚዮሎጂ ጋር ወይ ከሰውነት እድገት ጋር የተቆራኙ ስለሆነ ምንም አይነት ሜጀር አንወስድም። ከዛ ቀጥሎ ደግሞ የአዮዲን እጥረት ጋር የተያዘው ከሆነ ቀጥታ በመድኃኒት ሕክምና እንጀምራለን ማለት ነው። አንዱ አዮዲንን በዛ ማከም ማለት ነው። አዮዲን በፈሳሽ መልክ የተዘጋጃለ እሱን ለታካሚው በማዘዝ ማከም ይቻላል ማለት ነው። ከአዮዲን እጥረት ጋር የተያዘ ግን ያው የሚመጡበት ጊዜ ይወስኗል ማለት ነው። በጣም ገፍቶ ተልቆ ከመጣ ምናልባት በዚህ ላይ መለስ ይችላል። ግን ቶሎ ደግሞ የመጡ ከሆነ በዚህ ማከም ይችላል፣ አዮዲኑን በጠብታ መልክ ማለት ነው። ሶስተኛው አማራጭ እንግዲህ ያው የበሽታው አይነት ይወስኗል ማለት ነው። በሽታው ለምሳሌ ከፍተኛ የሆነ የሆርሞን ወይም የንጥረ ቅመም ነገር ከተገኘ ያ የራሱ ሕክምና አለው። የራሱን ክፍሎች የሚሰጡ መድኃኒቶች አሉ በደረጃ በነዛ ማከም ይቻላል ማለት ነው። አንዳንዴ ደግሞ አንሶ ሊመጣ ይችላል ቅመሙ፣ እሱንም ደግሞ ማስተካከያ መድኃኒት ራሱ የተዘጋጀ ይኖራል ማለት ነው። ከዚህ ውጪ ግን ያው ወደ ኦፕሬሽን ነው የምንሄደው ማለት ነው። የመጨረሻው እንግዲህ ምክንያቶቹ የተለያዩ ስለሆኑ ማለት ነው። እንግዲህ ሕክምናው ላይ በደንብ ጠንከር አድርገን እናያለን ዶክተር። ያው አንዳንዱ ለምሳሌ ከልጆች ጋር ተያይዞ ወይም ቅድም እንዳነሱት ከእርግዝና ጋር ተያይዞ ተመልሶ ሊጠፋ የሚችል አይነት የእንቅርት ምልክቶች ሲመጡ ምን መደረግ እንዳለበትም አንስተዋል። የአዮዲን እጥረት ሆኖ ሲገኝ ደግሞ እንግዲህ አዮዲንን በተለያየ መንገድ እንዲያገኙ ማድረግም በመድኃኒት መልክ ያለ ሕክምናም አለ። ያንንም የሚያሳየው እንግዲህ ተመልካቾች በጊዜ ቢመጣ በመድኃኒትም ሊሻል እንደሚችል በዘገየን ቁጥር መጠኑ እየጨመረ እንዲሁም ደግሞ ሌላም አይነት ተጓዳኝ በሽታዎችን ሊያስከትልም ሊጎዳምም ስለሚችል በጊዜ መምጣቱ በመድኃኒትም ደረጃ ድረስ ሊያርቅም የሚችል ነገር እንዳለ ነው ዶክተር እንግዲህ የሚያነሱት። ወደ ኦፕሬሽኑ ወይም ደግሞ ቀዶ ሕክምና ጋር ሲመጣ የመጨረሻው አማራጭ አድርገው ይዘዋል እና ከሳይዝ ጋር በተገናኘ ሊሆን ይችላል ወይ ደግሞ በመድኃኒት ደረጃ ማይሆን ሆኖ በኦፕሬሽን ማከም የሚቻል ደረጃ ሲደርስ ሊሆን ይችላል እና እዚሁ ጋር እንግዲህ ጠቅላላ አድርገው እንዲመልሱ ማነሳሉት ጥያቄ በኦፕሬሽን ሲሰራ ሙሉ በሙሉ ያያበተው ነገር ወጥቶ ቦታው ላይ ምንም ሳይኖር ቀጥሎ ተመልሶ የሚመጣ ላይ መጣም የሚልም ነገር ጨምረው ኦፕሬሽን በመሆን የሚያመጣ ሌላ ጉዳትስ አለ ወይ? በቃ በኦፕሬሽን በደንብ ከተሰራ በኋላ ምንም ጉዳት ሳይኖረው ተመልሶም ሳይመጣ ድኖ መሄድ ይቻላል የሚለውን ነገር ጠቅላላ አድርገው ያነሱ። ኦኬ፣ አሁን ወደ ሰርጀሪ ከተገባ በኋላ እንደ መነሻ ምንድነው መናገር የሚቻለው? ወደ ኦፕሬሽን የሚኬደው ያው ምክንያቶች ትክክለኛ ወደዛ የሚገፉ ምክንያቶች ሲኖሩ ነው። በዋናነት የመጫን አካባቢ ያለውን ነገር የመጫንና የማጨናነቅ ነገር ሲኖር ለምሳሌ መተንፈስ መከልከል፣ ማነቅ፣ የተለያዩ አይነት ነገር ቅድም የተናገርኩት የደም ስሎት ማምጣት፣ እነዚህ ነገሮች አንዱ ዋና ምክንያቶች ናቸው። ሁለተኛው ዋና ምክንያት ምንድነው? ከመጠን በላይ ሆርሞኖች ወይ ንጥረ ነገሮቹ ንጥረ ቅመሞቹ ሰውነታችን ላይ ሲጨምሩ በጣም ሲረጭ
ያ ደግሞ ሰውነትን በጣም ይጎዳል። ያ ነገርን ለማስተካከል መጀመሪያ በመድኃኒት አስተካክለን ከዛ ወዲያ ያን ነገር ማውጣት ሊያስፈልግ ይችላል። ሶስተኛው ደግሞ የካንሰር ወይም የነዚህ አይነት ነገር ምልክት ሲያሳይ ማለት ነው። ያ ደግሞ ካለ ያው ካልተወገደ ወደ ሌላ ሰውነት የመሰራጨትና ብሎም ወደ ህልፈተ ህይወት ለማድረስ ይችላል ማለት ነው። እነዚህ ነገሮች የግድ ወደ ሰርጀሪ ከፊ ምክንያቶች ናቸው የምንላቸው ነው። ያን ነገር ከተረጋገጠ ወደ ሰርጀሪ ይኬዳል። ስለዚህ እንደ ምክንያቱ ይለያያል ማለት ነው። ለምሳሌ ጎይተር ኖሮ ዝም ብሎ የመጫን ነገር ብቻ ከሆነ ሙሉ በሙሉ ማውጣቱ ብዙም አስፈላጊ ሊሆን ይችላል። እንግዲህ ሰርጀሪው ደረጃ አለው። ግማሽ የሚወጣበት አጋጣሚ አለ፣ 2/3 የሚወጣበት አጋጣሚ አለ፣ ሙሉ በሙሉ የሚወጣበትም አጋጣሚ አለ እና የተለያዩ ዘዴዎችና የሰርጀሪ አይነቶች አሉ። የራሱ እያንዳንዱ ደግሞ የራሱ ጥቅምም ጉዳትም ይኖረዋል ማለት ነው። ምክንያቱም አሁን ግማሽ ማውጣት ምንድነው ግማሹ ይኖራል ማለት ነው። ቅድም እንደነገርኳቸው እቺ ታይሮይድ ምንላት እጢ ወይ የሰውነት አካል ናት፣ ጠቃሚ አካል ናት። ያ ደግሞ መኖሩ በሰዩ ጠቃሚ ነው። ሙሉ በሙሉ ከወጣ ያ ቅመም አይኖርም ማለት ነው። እድሜ ልኩን ያ ታማሚ መድኃኒት ሊወስድ ነው ማለት ነው። ስለዚህ በጣም ጎጂ ያልሆነና ግማሹን ብቻ አፌክት የሚያደርግ ከሆነ ግማሹን እንተዋለን፣ ምንም ነገር ሳይፈጠር ይኖራል ማለት ነው። እንደ ካንሰር አይነት ነገር ደግሞ ከተፈጠረ ሙሉ በሙሉ ካልወጣ ተመልሶ የመምጣት እድል ይኖረዋል። ያ ደግሞ ሌላ ችግር ስለሚፈጥር ሙሉ በሙሉ ማውጣት ሊያስፈልገን ይችላል ማለት ነው። በጣም እጅግ አድርገን እናመሰግናለን። ጥያቄዎችን የሚጨርስን ነው። እንግዲህ ተመልካቾች ያው ዛሬ እየተወያየን ያለው ርዕስ እንቅርት ወይም ጎይተር ላይ ነው። እንቅርት ጎይተር የምንለው ህመም በሽታ ደረጃ አለው። ጉዳቱም እንደዛው እንደተነጋገርነው ነው። በጊዜ ቢመጣ ሕክምናውም እንደዛው ቀለል ያለ ይሆናል ቶሎ ከተደረሰበት ማለት ነው። ነገር ግን ያው እንግዲህ በተለያዩ ምክንያቶች ዘግይተን ወይም ደግሞ መጠኑ ጨምሮ እንዲሁም ደግሞ ወደ ተለያየ ነገር ተሰራጭቶ ከሆነ ሕክምናውም ከበድ ያለ ሊሄድ ስለሚችል ቶሎ መታየት ምልክቶቹን ስናይ የተሻለ ነው። እንግዲህ ዶክተርም እንዳነሱት እጅግ አድርገን እናመሰግናለን። በስተመጨረሻ ሲጠቅለል አድርገው ከዛሬው ርዕሳችን ጋር በተገናኘ ማሳለፍ የሚፈልጉት ነገር ካለ። ሳይቀጠል በቅጠል የሚባል አባባል አለ በተለምዶ። ምን ማለት ነው? ነገሮችን ሳይከሩና ሳይባባሱ እርምጃ ከተወሰደ ወይም አንዳንድ ነገር ከተሄደ በቀላሉ ነገሮችን ማዳን ይቻላል። ቅድም እንዳነሳሁት ያው በአይረን እጥረት አብዛኛው ስለሚከሰት እነዚህ ነገሮች መስተካከል የሚገባቸው በቤተሰብም እንደ ህብረተሰብም ይህን ነገር ሰው ይህ ነገር እውቀት እንዲኖረው ያስፈልጋል ማለት ነው። ስለዚህ የተለያዩ የሚዲያ ማስ ሚዲያዎች እነዚህ ነገሮች ቢሰራጩና ህብረተሰቡ እንዲያውቀው ቢደረግ ብዙ ነገር ማዳን እንችላለን። በተለይ እዚህ ላይ ደጋግሜ መናገር እንፈልገው ልጆች ታዳጊ ልጆች እንዳልኩት አካላዊና አእምሯዊ ጉዳት ስለሚያስከትል የአይረን ቅመም ማነስ ያ ወይም የታይሮይድ ሆርሞን ማነስ ያ እንዳይመጣ አስቀድሞ ነገሮችን ማስተካከል ያስፈልጋል። ሌላው ነገር ደግሞ እንደዚህ አይነት ነገሮች ሲፈጠሩ ወደ ኋላ ማለትና መዘግየት ብዙ በኋላ ላይ ብዙ ዋጋ ያስከፍላል። ስለዚህ በጊዜ ነገሮችን ወደ ጤና ተቋም መጥቶ ቀላልም ከሆነ በቀላሉ ቅድም እንደተናገርኩት በጠብታ ጀምሮ በቀላሉ ሕክምና ታክሞ የሚድን ነገር መሆኑን ማወቅ ያስፈልጋል። ሁሉም እንቅርት ማለት ኦፕሬሽን ያስፈልገው። ኦፕሬሽን ግቡም እኛም አንልም። በመድኃኒት አብዛኛው ታክሞ መዳን የሚችል አይነት ነው። ምክንያቱም እንደተናገርኩት የአይረን እጥረት ጋር የተያዘ ስለሆነ አብዛኛው ማለት ነው። ስለዚህ ይሄ መታወቁ በጊዜ ታክሞ ነገሮችን ማስተካከል ይቻላል። ስለዚህ በጊዜ ወደ ሕክምና ተቋም መምጣት ጥሩ ነው። ያን ነገር ደግሞ በጊዜው መታከሙ፣ አለበለዚያ በዘገየ ቁጥር ብዙ ዋጋ ሊያስከፍል ስለሚችል ማለት ነው። ይህን ማስተላለፍ ፈልገው እጅግ አድርገን እናመሰግናለን። እንግዲህ ተመልካቾች የእንቅርት ህመም ወይም ጎይተር የምንለው ሁሉም ጎይተር ወይም ሁሉም እንቅርት ኦፕሬሽን አይደለም መጨረሻው መፍትሄ የሚባል ነገር አንስተዋልና ዶክተር አብዛኞቻችን ጋር ያለው ነገር ምንድነው? ኦፕሬሽን ነው፣ ኦፕሬሽን ሊደረግ ነው፣
ኦፕሬሽን የሚደረገው ቦታውም ደግሞ እንግዲህ ትንሽ ከአየር ቱቦ ጋር ከምግብ መውረጃ ቱቦ ጋር ከሁሉም ጋር የተገናኘ የመተንፈሻ አካል ጋር የተገናኘ ቦታ ስለሆነ ሰው ትንሽ የመስጋት ነገር ይታያል ማህበረሰብ ውስጥ ላይ እና ግን በጊዜ ቢመጣ ሕክምናው በመድኃኒት ደረጃም አልፎም ደግሞ በአመጋገብም መስተካከል የሚችል ነገሮች ስለሆኑ ወደ ሕክምና ተቋም በመሄድ ሕክምና ማድረግ ቼክ መደረግ ያስፈልጋል። ሌላው ደግሞ ከጥንቃቄ ጋር ተገናኝቶ ሲያነሱ እንግዲህ ዶክተር አብዛኛው የእንቅርት ህመም ከአዮዲን ጋር የተገናኘ ስለሆነ የአዮዲን ማነስ ወይም ደግሞ ከዚህ ከአመጋገብ ጋር ወላጆችም የአመጋገብ ባለሙያዎችንም በማናገር እንግዲህ ቴክኖሎጂውም ጥሩ ነው። ከአንዳንድ ሶሻል ሚዲያም ከኢንተርኔትም ከምንም እያነበቡ የአመጋገብ ሁኔታን ማስተካከል ያ ለረጅም ጊዜ ላለው ለዚህ ለእንቅርት ለምንለው በሽታ መከላከያም ስለሆነ ያን በማድረግ ጥንቃቄ ማድረግ አለብን። ከተከሰተ በኋላ ግን ብዙ አይነት ሕክምና ስላለ በመድኃኒት ማለቅ የሚችል ነገር ስለሆነ በአስቸኳይ ግን ወደ ሕክምና ተቋም በመሄድ መታከም ያስፈልጋል የሚል ነገር ነው። እንግዲህ የእንቅርት ወይም የጡት እና የተጓዳኝ የሰውነት ክፍሎች ሰብ ስፔሻሊስት ሐኪም እዚህ ድረስ መጥተው ይህንን ማብራሪያ ይህንን ትምህርት የሰጡንና ዶክተር ሚሊዮን መሐመድ እጅግ አድርገን እናመሰግናለን። እኔም በጣም አመሰግናለሁ። እንግዲህ ተመልካቾቻችን ለዛሬ ያዝነውን ለጤናችን ስንሆን ዝግጅታችንን እዚህ ላይ እናበቃለን። ከዶክተር ሚሊዮን መሐመድ የጡት የእንቅርትና የተጓዳኝ የሰውነት ክፍሎች ሰብ ስፔሻሊስት ሐኪም እንዲሁም ጠቅላላ ቀዶ ሕክምና ስፔሻሊስት ሐኪም ናቸው። በዋቸሞ ዩኒቨርሲቲ ንግስት እሌኒ መሐመድ ሜሞሪያል ሆስፒታል ላይ እያገለገሉ የሚገኙ ዛሬ እዚህ መጥተው በደንብ ማብራሪያ ሰጥተው አስተማሩን። እጅግ አድርገን እናመሰግናለን። በቀጣይ በሌላ ዝግጅት እስከምንገናኝ በጤና ቆዩ።